ከረማችሁ? እንኳን ለጌታ ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። ዛሬ በከተማችን 26ቱም የምገባ ማዕከል ምንም ገቢ የሌላቸው ጠያቂ ጧሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። ከትላንት ወዲያ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች እንዲሁ ለችግር የተጋለጡና ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ማዕድ አጋርተንላቸዋል። ትላንትና ደግሞ እንዲሁ በመኖሪያ ቤት እጦት ምክንያት ብዙ ችግር እየደረሰባቸው ላሉ ወገኖች 381 ቤቶችን አስተላልፈናል። ዛሬ ደግሞ በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። ከዚህ የተነሳ ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። መጀመሪያ ቶኩማ ኮንስትራክሽን ፒኤልሲ ገነባው። ከዛ ቡዛየው ፋውንዴሽን ከአመት አመት ምገባውን ያካሂድበታል። ዛሬ ደግሞ የከተማችን የልማት ድርጅቶች ባለስልጣን ገናን ከኛ ጋራ ብሎ ደግሶ ጠርቷቸዋል። ትብብር ማለት ይሄ ነው። እጅግ በጣም እናመሰግናለን። የገና በዓል ወይም ደግሞ የጌታ ኢየሱስ ክርስቶስ ልደት የፍቅር ነው። ለሰው ልጆች ሁሉ የተገለጠ ታላቅ ፍቅር ነውና እኛም ወገኖቻችንን እንደምንወድ እነኚህ ስማቸውን የጠቀስኩት ባለሀብቶች ጭምር እንደሚወዷችሁ አንዱ መገለጫው ይሄ ማዕከል ነው። እናንተ እርስ በርሳችሁ ተዋደዱ። በዓልን ደስ ብሏችሁ ደግሞ በፍቅር ስለምታሳልፉ ደስ ይለናል። በዓሉ የሰላም፣ የደስታ፣ የፍቅር አንድነትን፣ አብሮነትን የምናበለጽግበት ይሁንልን። መልካም በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።